እሱ አመሰግናለሁ ስላስገባኸኝ። ሁላችሁንም ከታችም ከላይ ያላችሁን ሰላም ብያለሁ። የኔ ጥያቄ ከቁርአን ነው የምጠይቀው። ጥያቄና መልስ ነው አይደል? እዚህ ጥያቄና መልስ ነው። ልክ ነው? እሺ፣ አመሰግናለሁ። ሁለት ጥያቄ ብቻ ነው ለእኔ የምጠይቀው። አንደኛው ልክ ኢሳ እንደ ኢሳ አልመሲህ የተባለ ነብይ አለ ወይ? በእናንተ አልመሲህ ተብሎ የተጠራ ነብይ አለ ወይ? ሁለተኛ ጥያቄ ደግሞ የአላህ ቃልና መንፈስ የተባለ ከኢሳ ውጪ ሌላ ነብይ አለ ወይ? ይህን ሁለቱም ብቻ መልስልኝ። መልካም። አልመሲህ የሚለው ቃል የተወሰደው መሰሐ ከሚለው ነው። መሰሐ ማለት አበሰ ወይንም ዳበሰ እንደማለት ነው አልመሲህ። ስለዚህ ዳባሹ ወይንም አባሹ እንደማለት ነው። በዚህ የተሰየመበት ምክንያት መሲሁ ለምንድን ነው ከተባለ በመዳበስ ወይንም በመዳሰስ ሰዎችን ሊፈውስ ስለነበር ነው። ለምጥ ያለባቸውን ሰዎች ካነ የምሰሕ አላ ዘዊል ዓሃት ያዕኒ ፈዩዳዊህም ቢኢዝኒላህ ዐዘ ወጀል። ለምጥ ያለባቸውን ሰዎች በመዳበስ እንዲሁም ደግሞ በአይናቸው ማየት የተሳናቸውን ቢስሚላህ ብሎ በአላህ ስም በመዳበስ እና ሌሎች በሽታዎች አካላዊ በሽታ ያለባቸውን ሰዎች በመዳበስ ይፈውስ ስለነበር ዳባሹ ወይንም መሲሁ ተባለ። በዚህ መንገድ ሌላ ተአምር ያደረጉ ነቢያቶች ለምሳሌ አላህ ስብሐነሁ ወተዓላ ሌላ ለተለያዩ ነቢያቶችም እንዲሁ እንደ የጊዜያቸው የተለያየ ተአምር ይሰጣቸዋል። ከዚህ አንጻር ነው እሱ መሲሁ የተባለው እንጂ የተለየ ነገር ሆኖ አይደለም። ሰዎችን በመዳበስ ይፈውስ ስለነበር ነው። ይህንን በቁርአን ላይ አላህ ይናገራል። ወኡብሪኡ ልአክመሃ ወልአብረሰ ወሕይል መውታ እያለ መሲሁ እንዲናገር አድርጎታል። ማየት የተሳናቸውን ሰዎች በመዳበስ ይፈውስ ነበር። ለምጽ ያለባቸውን ሰዎች በመዳበስ ይፈውስ ነበር። ከዚህ አንጻር ተባለ። ለይህ ሁሉም ነቢይ የየራሱ የሆነ ማዕረግ አለው። መሲሁ ዒሳ መሲሁ በመባል ተጠራ። ከእርሱ በላይ ማዕረግ የተሰጣለ ወይ? አዎ አለ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የእርሳቸው ማዕረግ ምን ነበር ከተባለ መሲሁ ከሚለው ሌላ ማዕረግ አልኸሊል ይባላል። አልኸሊል ማለት አላህ ከሁሉም ፍጥረት በላይ ወዳጅ አድርጎ የያዘው ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቃል በቃል ሲናገሩ ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ከፍጥረቱ ሁሉ በላይ መሲሁንም ይጨምራል፣ ከፍጥረቱ ሁሉ በላይ ኸሊል አድርጎ ይዘኛል ይላሉ። አየሽ፣ ይህ ለእርሳቸው የተሰጠ ማዕረግ ነው። ለሙሴስ የተሰጠው ማዕረግ አለ ወይ? አዎ አለ። ምንድን ነው? ከሊሙላህ ይባላል። አላህ ያናገረው ማለት ነው። አየሽ አይደለ? አላህ በቁርአን ላይ እርሱን ሲጠራው በዚህ መልኩ መሲሁን አልጠራበትም። ለምሳሌ ወከለመ ላሁ ሙሳ ተክሊማ ይላል። እኔ አላህ ሙሴን ማናገርን አናገርኩት። ስለዚህ ሙሴን ምን ብለን እንጠራዋለን? ከሊሙላህ ብለን እንጠራዋለን። አየሽ፣ ዳውድ ምን ይባላል? ዳዊት ኸሊፈቱላህ ይባላል። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይላል። ኸሊፈቱላህ ማለት የአላህ ምትክ ማለት ነው በምድር ላይ። ገብቶሻል አይደለ? አንተ ዳውድ ሆይ ዳዊት እኔ በምድር ላይ አንተን ምትክ አድርጌሃለሁኝ ይለዋል። እነዚህ ነቢያቶች የተሰየሙባቸው የየራሳቸው የሆኑ ማዕረጎች ናቸው። ይሄን የሰየማቸው ማን ነው ከተባለ አምላክ ራሱ ነው። ገብቶሻል አይደለ? ከሁሉም በላይ ማዕረግ ግን ከመሲሁም ሆነ ከኸሊፈቱላህ ከከሊመቱላህ ከሁላቸውም በላይ ኸሊሉላህ የአላህ የቅርብ ወዳጅ ተደርጎ የተያዘው ያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይበልጣሉ። ከዚህ አንጻር ነው። ሌላኛው ቃልና መንፈስ የሚለው ለመሆን አላህ ስብሐነሁ ወተዓላ መሲሁን በምን መንገድ ነው ያስገኘው ከተባለ ከወንድ ዘር ፈሳሽ እንዳልሆነ እናምናለን እኛ ሙስሊሞች። ተአምራዊ በሆነ መንገድ ከድንግል ማርያም ወንድ የሚባል ሳይገናኛት አላህ ስብሐነሁ ወተዓላ እንደፈጠረው እናምናለን። በምን መንገድ ታዲያ? በቃልና በመንፈስ ነው ያስገኘው። ገብታችኋል? በቃልና በመንፈስ። አሁን ታዲያ ጥያቄው ምንድነው? በቃልና በመንፈስ እሱን ብቻ ነው ወይ ያስገኘው ከተባለ አይደለም። ሌላን አካል አለ? አዎ፣ አዳምን በቃልና በመንፈስ አስገኘሁት እያለ ይናገራል። አዳምንም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው፣ መሲሁም የወንድ ዘር ፈሳሽ በዚህ መንገድ አይደለም የተገኘው። ታዲያ ለአዳም በቃልና በመንፈስ እንዳስገኘው የተናገረበት ቦታ አለ ወይ? አዎ አለ። በቃል እንዳስገኘው ሲናገር ምን አለ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን ይላል። አዳምን ምን ብሎ ገለጸው? ሁን አልኩት ወዲያውም ሰው ሆነ አለ። ሁን በሚለው በቃሉ አስገኘው። መሲሁንስ ሁን በሚለው ቃል እንደሆነ ይናገራል። መልአኩ ገብርኤል ወደ መርየም ጋር ተልኮ በመጣ ጊዜ ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አያችሁ፣ ማርያም ገብርኤልን ጠየቀችው ልጁን እንደሚፈጠርላት ምናምን ከነገራት በኋላ እንዴት ነው ይሄ የሚሆነው? ወንድ ነክቶኝ የማላውቅ ሰው ባለችው ጊዜ
አምላክሽ አላህ አንድን ነገር ማድረግ ከፈለገ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃል እንደሚያስገኘው ነገራት። አዳምን ቀደም ብሏል፣ ሁን በሚለው ቃል አስገኘሁት አለ። አየሽ አይደለ? ይህ በቃል አንድ አይነት እንደሆኑ እናገኛለን። ሁለቱም ሁን በሚለው ቃል ነው የተገኙት። ሁለተኛው ምንድነው? በመንፈስ የሚለው ነው። መሲሁ ከመንፈስ ነው ወይ የተገኘው? አዎ። አላህ ሱብሓነሁ ወተዓላ ከፈጠራቸው ከሩሖች ከመንፈሶች መካከል በእነዚያ ባንዶቹ መንፈስ እንዳስገኝ ይናገራል። ምን ይላል? በሱረቱ ኒሳ ላይ ስለ መሲሁ ሲናገር ኢነማ ልመሲሁ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ይላል። ከእኔ ከሆነ መንፈስ እያለ ይገልጸዋል መሲሁ። ገብታች አለ አደለ? አዳምንስ ከመንፈሴ ብሎታል፣ እርሱንም ቃል በቃል ገብታች። ከየቱ ጋር ነው ከተባለ በሱረቱል ሒጅር ላይ ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ይላል። ፍጥረቱንም ባስተካከልኩና ባሟላሁት ጊዜ አዳምን ከመንፈሴም በዘራሁበት ጊዜ ይላል። ሚን ሩሒ ብሎ ቃል በቃል ጠቅሶታል። አያችሁ። ስለዚህ ኢየሱስ ክርስቶስ በቃልና በመንፈስ እንደተፈጠረ ሁሉ አዳምም ልክ እንዲሁ በቃልና በመንፈስ ነው የተፈጠረው። ምንም ልዩነት የላቸው። አይ ኦኬ። ስለዚህ አልመሲ አሁን የኔ ጥያቄ የመጨረሻው አልመሲ የተባለ ከኢሳ ውጭ የለም፣ ግን ማዕረግ ይለያያል ነው መልስህ ያንተ? መሲ የሚለው ሌላ ነገር አይደለም። የታመመ ሰው ይዳብስ ስለነበር በቃ አባሹ ተባለ፣ ሌላ ነገር አይደለም። ልክ እንዲሁ ከዚያ ውጭ ሌሎችን ነቢያት ማዕረግ ተሰጥቷቸዋል። ለእሱ የተሰጠው መሲህ የሚለው መጠሪያ ነበር። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸው ከማንኛውም ነቢይ በላይ ነው። አልኸሊል የሚል ነው እያልኩ ሐዲስ ላይ ላሳይሽ እችላለሁኝ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነላሃ ቀድ ኢተኸዘኒ ኸሊለን ይላሉ። አላህ እኔን ኸሊል አድርጎ ይዘኛል ይላሉ። ኸሊል ማለት የቅርብ ወዳጅ ማለት ነው። ከማንም ፍጥረት በላይ ቅርብ ወዳጅ አድርጎ የያዘው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ነው። ልክ እንዲሁ መሲህ የሚለው ሌላ ነገር እንደው መሲሁ ደጃል የሚባል ነገር አለ። ሐሰተኛው መሲህ ይመጣል አይደል? የዓለም ፍጻሜ ጊዜ እሱን ታውቂያለሽ? ደጃል የሚባለው እሱን መሲህ ተብሎ ተጠርቷል። መሲህ ለምንድን ነው እሱ መሲህ የተባለው ከተባለ አይኑ የታበሰ የተዳበሰች ስለሆነች። አየሽ፣ ቅድምም ብያለሁኝ። መሳህ የሚለው ዳበሰ ወይንም ከዚህ ጋር ሊመጣ ነው። እርሱም መሲሁ ተብሏል። መሲሁ ተብሏል እሱ። ነገር ግን ይህ ሐሰተኛው መሲህ ነው። ይህ እውነተኛው መሲህ ነው ዒሳ ዓለይሂ ሰላም። ይሻላል አይደል? ይህ እሱ የተሰየመበት የታመሙ ሰዎችን በመዳበስ ይፈውስ ስለነበር ነው። ማዕረግ ነው። ከአምላክ ዘንድ የሚሰጣቸው ማዕረግ ነው። በላጩ የማን ነው ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸው ይበልጣል። ኦኬ፣ አመሰግናለሁ። በቃ ለሌላ ልልቀቅ መድረኩ። ቴንክ ዩ